የመንጌ ውሽሚት ምዕራፍ 15 ቁልቢ። ክረምት ስለሚሆን የሐምሌውን ጉዞ ብዙም አንደፍሮም። የታህሳሱን ግን በተመቸን ዘዴ እየጠፋን እንሄድበታለን። ቤተሰቦቻችን ከታህሳስ 16 እስከ 18 ባሉት ቀናት የጉዞና የእንቅስቃሴ እገዳ ይጥሉብናል። ቤት ሰራሽ ቤተሰብ ተኮር ማዕቀብ፣ ፍርድ ቤት ያላጸደቀው በየመኖሪያ ቤታችን ብቻ የጸደቀ የጉዞ እገዳ። ታላላቆቻችን ቁልቢ ሄደው ስለሆነው ተሰብስበው ስላደረጉት ጀብዶ ሲያወሩ እንሰማለን። የምግብ ችግር አይታሰብም። ለስለት ተብሎ በስለት የሚታረድ በሬ፣ በህግና ፍየል ተመጋቢያቱ እንደሚተርፍ ይደሰክሩልናል። የስለት መኪና እንደልብ ቢገኝም 58 ኪሎ ሜትር በእግር ተጉዞ እንደሚሄድ የሚያስደስት ነገር እንደሌለ ሲያወሩ በተመስጦ አፋችንን ከፍተን እናዳምጣቸዋለን። በየመንገዱ ተጓዦቹ እንደማይጨካከኑ ከያዙት እያበሉንና እያጠጡን በመተማመን እንደሚጓዙ ያወሩልናል። ረሃብ ከሌለ ደግሞ ምን አስፈሪ ነገር ይኖራል? የወንድሞቻችንን ቀዳዳ ለቀጣዩ ዓመት የቁልቢ የቅዱስ ገብርኤል የንግስ በዓል ከቤተሰቦቻችን ጠፍተን ለመሄድ ያዘጋጀናል። ለመጀመሪያ ጊዜ ወደ ቁልቢ ስንጠፋ 3 ነበርን። እኔ፣ አውሬውና ወንዲፍራው ባሪያው። አውሬው ትክክለኛ መጠሪያው ሳይሆን ሳሙኤል መኮንን ይባላል። ነገር ግን ጸጉሩን ሲላጭ አይጥ፣ ሲያጎፍር ኮኮኔው የረዘመ ክንፍ አልባ ዶሮ፣ ልብሱን ሲያወልቅ ቅጥነቱ እግር ያለው ቆሞ የሚሄድ ወስፋ ስለሚመስል ነው የቅጽል ስም የተሰጠው። በባህሪውም አውሬ ነው። ሲደባደብ እንደ ድመት በጥፍሩ የሰው ፊት ያበላሻል። እንደ ውሻ በጥርሱ ይነካክሳል። እንደ አህያ ይራገጣል። እናቱ ሙልጭ አድርጎ ይሰድባታል። እኛ ሰፈር ደግሞ እናቱን የሚሳደብ ልጅ በመንደሩ የተወገዘ እንደ አውሬም ይቆጠራል። የኛ ሰፈር ልጅ 1000 ጊዜ ቢባልግ እናቱን ለመሳደብ ድፍረት ያንሰዋል። እናቱን ቀርቶ የሌላ ሰው ወላጅ የሆነ ሰውን መሳደብ ቢፈልግ እንኳን የሚጠቀመው ሆዱ ነው። በሆዱ ነው የሚሞላለጨው። ከሶስታችንም በእድሜ ታላቁ እኔ በሆነም በጉዞ ቡድናችን ላይ ግን ምንም አይነት የማስተባበር ሆነ የኃላፊነት ስልጣን አልተሰጠኝም። አውሬ ደግሞ ታናሻችን ነው። ጉልቤ ስለሆነ ብቻ እሱ ሳያውቅ ምንም ነገር ማድረግ እንደማንችል አስጠንቅቆናል። ሸቅለን ገንዘብ ካገኘን በመጀመሪያ ለእሱ ማስረከብ፣ ከዚያ እሱ የሚሆነውን ወስኖ እንደሚሰጠን ነግሮናል። ከትዕዛዙ ውልፍጥ ካለን እንደሚቀጠቅጠን አስቦክቶናል። ቁልቢ ስንደርስ ቁንዶ በርበሬ የተወቀጠ የበሬ ቅንድ እንደሚያስወጋን፣ በአኒሳን እንደሚያስፈልጠን ዝቶብናል። ገና ለጉዞ ስንነሳ ወንዲፍራው ኪሱ የነበረው ማስቲካ ለአውሬው ሰጠ። ግማሹ ለብቻው በላና ቀሪውን ለሁለት እንድንካፈል ሰጠ። ወንዲፍራውም በአቅሙ የማስቲካው ባለቤት እኔ ነኝ አለና ለኔ ልጣጭ ላይ ያለውን ስዕል ብቻ ሰጠኝ። የማስቲካዋን ስኳር በሐሳብ እያጣጣም ስዕሏን አይበሉበይ ላይ ለለጠፈው ስል አውሬው መነተፈኝና ወደ ቁልቢ ሲኬድ ኮተት እንደማይለጠፍ ነግሮኝ ኪስ ውስጥ ከተተ። ትንሽ እንደተጓዝን ግን ከኔ የመነተፋትን ስዕል ጉንጩ ላይ ለጥፋት አየሁ። ጉልቤ ነው። በሆዴ ከማጉረርም በቀር ምንም አባቴ አላመጣም። ወንዲፍራው ባሪያው አዳሪ ትምህርት ቤት ከእህቱ ጋር ነው የሚኖሩትና የሚማሩት። አባቱ በአካል ሳያውቁት ሞተውበታል። እህቱ ግን ትንሽ ታስታውሳቸዋለች። ሁለቱም እናታቸው ነበሩ በሚገባ የሚያውቋት። ለበርካታ ጊዜያት ታማ ክስትስት ብላ ግማሽ የሰውነት አካሏ መታዘዝ ተስኖት ሞተችባቸው። አቅመ ደካማዋ ሴት አያታቸው ዘንድ ስለሚኖሩ ችግራቸውን የሚገልጽ የድጋፍ ደብዳቤ ለቀበሌ ተጽፎላቸው አዳሪ ትምህርት ቤት ገቡ። ቅዳሜና እሑድ አያታቸው ጋር የማሳለፍ ፈቃድ ተሰጥቷቸዋል። ታዲያ ወንዴ አዳሪ ትምህርት ቤት ውስጥ ስለሚመገበው ምግብ፣ ስለሚጠጡት መጠጥ እያወራ ስለሚያስቀናን ወዲያውን የምናዳምጠው ሁሉ በየቅዳሜና እሑድ የወላጆቻችንን ሞት እንናፍቃለን። ምናልባት እናትና አባቴ ቶሎ ድፍት ቢሉኝና አዳሪ ቤት በገባው ተደራራቢው አልጋ ላይ በተኛው ጧት ዳቦ በሻይ፣ ዳቦ በእንቁላል፣ ቂንጬ በቅቤ በበላው፣ ወተት እርጎ ጭማቂ በጠጣው፣ መሳይን ቀይ ወጥ፣ ጎመን በስጋ፣ ወፍራም ምስር ወጥ፣ ፓስታ፣ መኮሮኒ እና ሩዝ በበላው እያለን እንመኛለን። ምናልባት ቶሎ አዳሪ ትምህርት ቤት ገብቼ እራቴን ከበላው በኋላ አጥሚቴን በትልቅ ኩባያ ጠጥቼ
አልጋዬ ላይ ለሽ ባልኩ እንላለን። የወላጆቻችን በህይወት መኖር ያበሳጨናል። የወንዴ እህት ንግስት የመስማት ችግር አለባት። በጣም ጮክ ብለው እያወሩላት እንኳን ማለቱ አይቀርም። አያትዬ ወደ ሆነ ቦታ ግቢያቸውን ጥለው ሲሄዱ ጠብቀን እንገባና እንጫወታለን። እሳቸው ግቢ ውስጥ ካሉ መግባት አይፈቀድልንም። ጥፉ ከዚህ ልጆቼን ታበላሹብኛላችሁ ይሉናል። ሊያበላሽን የተዘጋጀው የእሳቸው የሆነው ወንድፍራው ባሪያው መሆኑን አያውቁም። እኛም ለእሳቸው አንናገርበትም እንጂ እዚያ ዳሪ ቤት ከገባ በኋላ እየተደበቀ ሲጋራ ማጨስ ጀምሯል። እሳቸው እግራቸው ወጣ ሲልለት ይህ የጠበቀ ከቤት ዕቃ እያወጣ ለቆርሄሎ ይቸበችባል። በሸጥበትም ይጋብዘናል። ወደ ቁልቢ መተን ለመሄድ ስንመካከር ንግስት አጠገባችን ነበረች። እንደማትሰማን እርግጠኛ ስለነበረ ይዘን ስለምንጠፋው ነገር ተነጋገርን። ቁልቢ ምን ታደርጋላችሁ አለችን። ደነገጥን። ሰማለች እንዴ አልነው። እባክሽ ዝም በይ፣ ማን እንሄዳለን ሲል ሰማሽ? ወንድፍራው ታላቅ ብትሆንም አይፈራትም። እህቴ ያለሽ እንዴ? በቃችን ሚስጥር ካልሆነ አሰሚኝ ማለት ነው አላት። ትንሽ ጮክ በልልኝ የምትለው አይሰማኝም። ጆሮዋን በጣቷ ደግፋ አስጠጋችለት። ቁልቢ በኦሮምኛ ምንድነው? ጮሆ ጠየቃት። አጫጫሁ የሹፈት ነበር። ነጭ ሽንኩርት። በቃ እኛ የተጠያየቅነው እሱ ነው። እሺ ሶስታችንም ሚስኖዳችንን ከየቤታችን ይዘን መጣን። ማሲኖዳ የወታደር ሻንጣ ነው። ከለበሰው ውጪ ፎጣም ጋቢም አልያዘም። ስንመለስ ስጋ ይዘንበት የምንመጣውን ማሲኖዳችንን አዘን መንገድ ጀመርን። በአስፋልት ከሄድን የሰፈር ልጆች ያዩንና ያስመልሱናል። ለቤተሰቦቻችንም ተናግረው ያስገርፉናል። ስለዚህ የነበረን አማራጭ በጊዮርጊስ ቤተክርስቲያን በኩል ቁልቁል በቋጥኙ በእርሻ ውስጥ እያሳበርን አማሬሳ መድረስ ነው። የአማሬሳ ሰው ልጅ እንጂ የማን ልጅ እንሆን አንሁን ስለማለት ከዚያ በኋላ በነፃነት አስፋልት እንጓዛለን። እረኞች ይዘው እንዳይገርፉን ለምነነው ቁልቢ ድረስም አብሮን እንዲጓዝ ግድግዳውንና ወለሉን ስመንለት የተማጸነው ቅዱስ ጊዮርጊስ የመጀመሪያ ግዳጁን በለመናችን መሰረት ፈጽሞልናል። የአማሬሳን አስፋልት እንደረገጠን ወደ ኋላችን ዝውር ብለን ከነግርማ ሞገሱ ከፍታው ላይ ጉብ ያለውን ቤተክርስቲያን ድምፅ ሳናወጣ በእጃቸው ተሰናብተው ባይ ባይ ጊዮርጊስዬ ብለናል። አማሬሳ ላይ ያለው ትልቅ ድንጋይ በፍጥነት ተሻግረን ኬላው ላይ ስንደርስ አረፋለን። የስለት መኪና ጥበቃ። በርካታ ለማኞችና ሙጫጭሮች ተሰብስበው የመኪናውን መምጣት ይጠባበቃሉ። የተባለው የስለት መኪና መጣ። አርጅቷል። ሹፌሩ መኪናውን አጠገባችን አቁሞ በሩን ዘጋና ወደ ሰፈር ውስጥ ገባ። አሮጌ የጭነት መኪና ኤኔትሪ ነው። የሆነ ረዳት ነገር መኪናው ላይ ወጣና የስለት ወደ ቁልቢ በመኪና መሄድ የምትፈልጉ የስለት በነፃ ነው፣ ያለምንም ክፍያ ወስደን እንመልሳችኋለን አለ። ሶስታችንን በፍጥነት ኤኔትሪ ላይ ወጥተን ቂብ አለን። እድሜ ለጋሽ በረደድ መኪና። በኤኔትሪ ላይ አወጣጥ የዳበረ ልምድ አግኝተናል። ሌሎቹም ሰዎች እየተጋፉ ወጡ። መኪናው ጥቅጥቅ ብሎ ሞላ። ሰዎቹም እርስ በርሳቸው በገፋሃኝ ተጠጋሊ መጣላት ጀመሩ። ለትልልቅ ሰው ያሁን ወደ ገብርኤል ከሚሄድ መንገደኛ የማይጠበቅ ስድብ ይሰዳደባሉ። ሁለት ለማኞች ተደባደቡ። ረዳቱ መሬት ቆሞ መኪናው ላይ የሚሆነውን እያየ ይስቃል። የሆነ ትልቅ ኮተት የተሞላ ማዳበሪያ የተሸከመ ወፍራም ለማኝ አውሬን እንዲጎትታቸው እጃቸውን ዘረጉለት። በመኪናው መሄድ ሲያምርህ ይቅር እያለ አሾፈባቸው። የኔን እንጀራ ይስጥ ረገሙት። እጃቸውን ወደ እኔ ዘረጉ። አስቀድመን ማዳበሪያቸውን አቀበሉ። ከወንዴ ጋር ተጋግዘን ጫነው። ከዚያ እኔና ወንዴ በሁለት እጃቸውን አንዳንድ እጃቸውን ይዘን ሳብራቸው። ጥንብ ናቸው። መኪናውን የምንጎትተው መሰለኝ። እግራቸው ጎማ ላይ እያራመዱ ከመሬት ከፍ አሉ። ከበዱ። ጭራሽ በአየር ላይ ወደ ኋላቸው ተለጥጠው ወደ ራሳቸው ይጎትቱን ገቡ። አልቻልናቸውም። እጃችንን ጥንግፍ አድርገው ይዘውናል። እግሬ ስር ተቀምጦ የነበረው አንድ እግሩ ላይ የከረመውን ቁስሉ የጨፈለኩበት ለማኝ ከእግሮዬ ስቅስቅ አድርጎ አነሳኝ። ሚዛኔን መቆጣጠር አልቻልኩም።
ከመኪናው ውስጥ ቡንዳ ፈትልኬ እየወጣው ወንድፍራው ተያይዘው ላለመውደቅ እጃቸውን ሲነክሳቸው አየሁ። አፈር ብላ አንተ የቡዳ ዘር ብለው ለቀቁት። እኔ ግን ይዘው መሬት አረፉ። እሳቸው በጀርባቸው፣ እኔ በግንባሬ ተተከሉ። በአወዳደቃችን ከመሳቅ ባለፈ የሚያዘን ፊት ማየት ተሳነኝ። ከሁሉም ሰው ፊት ላይ እድሜ ለኔና ለእሳቸው ፈገግታ ይታፈሳል። እናታቸውንና የጄምስ ቦንድ ፊልም የሚያዩ መሰላቸው እንዴ አልኩኝ በሆዴ። ላለመፎገር አብሬያቸው ሳኩኝ። እያመመኝ ግንባሬን እያሻሸው መኪና ላይ ወጣሁ። አባባ ግን አልተነሱም፣ ተኝተው ያቃስታሉ። እሳቸው ከወደቁበት ሳይነሱ እቃቸው ከመኪናው ላይ ሳይወርድላቸው ሹፌሩ መጣ። ህዝቡ በደስታ ጮኸ፣ አጨበጨበ። ሹፌሩ ጭንቅላቱን ይዞ ቆመ። ረዳቱ ሳቁን እያደናቀፈው የኋሊት እግሬ አውጭኝ አለ። እያየነው በዘይት ፋብሪካና በጉልበቱ መሃል ወደ ላይ ሮጠ። ምድረ ኮተታም ከመኪና ላይ ወረዱልኝ! ማን ፈቅዶላችሁ ነው? ወዴት ልትሄዱ ነው መኪና ላይ የሰፈራችሁ? ሹፌሩ ተቆጣ። የሰማው ጆሮ የሰጠውም የለም። ይልቅ እየመሸ ስለሆነ በጊዜ ቁልቢ አድርሶን ማደሪያችን እንድንፈልግ እና እንድተባበረን ጠይቅ ነው። ልንሄድ ነው፣ ሊነዳው ነው በሚል የጋራ ጩኸት። አዳም ያጎታ እያመሰለ እንዴ ዝም ብለህ መኪና ላይ የምትወጣው? መውረድ አንተ ገንቦ ራስ። ከዛ ሁሉ ሰው እኔ ላይ ማፍጠጡ አናደደኝ። መልሼ እንዳልሰድበው ድንጋይ መፍለጫ ማረጃ የሚያክል እጁ ይጀነፍጠኛል። ኧረ እባክህ ሹፌር በጊዜ እንሂድ፣ የስለት ብለህ ስታበቃ ውረዱ ትላለህ እንዴ? ወይስ በቁጥር ነው የተሳልከው? እኔ እንደሆነ ለእጄ ሰላሙ ላይ ካደረሰኝ ከዚህ መኪና ወርጄ መሬት አረግጠው። መኪና ብርቅ ነው እንዴ? አንዱ ሰውዬ። እኛ እኮ ወያኔ ለኢትዮጵያ ታግለን ስናበቃ የደርግ ወታደር ብላሽ ቀንጥራጥላን ነው እንጂ አይፉና ከአማዛን ስናሳልፋት አስቀናን በአየር መንገድ የምናበር ነበር። ደግሞ የቆሻሻ ገንዳ የመሰለ ሳጥን ነው እንዴ መኪናዬን ብለህ የምጠራው? መኪና ብለህ ስትጠራ እየደነገጠ ይባስ አረጀብህ። መኪና ማለት አየህ። በእጁ አንዲት ጸዳ ያለች ስፖርቴጅ ሬንጅ ሮቨር አስፓልቱ ላይ ስትከፋ አሳየው። ሰውየው ንግግሩ ሳያልቅ እንጂ እየተጋተ የጠላው ሽታ ካጠገቡ ያስርቃል። ሹፌሩ ግራ ተገባ። ለሰሞን በሆነው ነገር አዘነ። ሁላችንም ቁልቢ ካላደረስከን አንወርደን፣ ሰዓታችንን አታቃጥልብን አለው። ፖሊስ መጣ። ሹፌሩ ጭንቅላትን በእጁ ይዞ ታውን አስነካው። ህዝቡም ገገመ። ታዋቂውን በውሻ በጅብ ሰገራ በቢራቢሮ ፍሬ በሲሚንቶ ኑራ እንዲቀማው የሚነገርለት የአማር ሲጠላ ሲጋት የዋለ ፖሊስ መኪናው ላይ ወጥቶ በቆመጥ መማታት ጀመረ። ምድረ ሽማግሌና አሮጊት ከመኪናው እየዘለለ መሬት ረገጠ። ወደ መሬት የዘለለ እንጂ ከመሬት የተነሳ ሽማግሌና አሮጊት የለም። ይህንን ሁሉ ያደረገው ረዳት በአንድ ሽርጥ ያገደመ በጡንቻ ጫት የታጠቀ አይኖቹ ከመጠን በላይ የተበለጠጡ ጎረምሳ ጆሮውን ተይዞ እየተጎተተ መጣ። ያሳዝናል። ልጁ የመኪናው ረዳት አልነበረም። ይልቅስ በመንደሩ የታወቀ ተንኮለኛ ነበር። ተንኮል ጠምዝዞ የፊት ገጽታውንና አጭር ቁመቱ ያስታቀፈው ዱቢ። ትርምስ፣ ግርግርና ሁካታ አካባቢው ላይ ድባብ ሰጠው። የለማኞቹ ስድብ፣ እርግማንና ለቅሶ ቦታውን የጦርነትና የጠብነት ርቀጠና አስመስሎታል። ፖሊሱ የዚህን ተንኮል ጠንሻሽ በላስቲኩ ቆመጡን ፊት ለፊታችን ለጠለጠው። አስፋልቱ ላይ የሚካኤልና የጨፌ ሰፈር ጎረምሶች ተመለከተ። 13 ወንዶች ናቸው። ትልቅ ቴፕ ሪካርደር ተሸክመዋል። ሁሉም ሻንጣዎቻቸውን አዝለዋል። ጫታቸውን በፌስታል አድርገው ሱሪያቸው ላይ የሚገኘው የቀበቶ ማስገቢያ ተጠቅመው አስረውታል። የፌስታሉ እያወጡ ይቅማሉ። እግራቸው ከመሬት በነቃሉ ቁጥር የፌስታሉ ላይ ያለው ጫት አብሮ ይወዛወዛል። በእጃቸው ከያዙት ኮዳ ውሃም ለስላሳም እየተጎነጩ በጥሩ እርምጃ ይጓዛሉ። አማሬሳ ሲደርሱ ቆም ብለው በሙዚቃቸው እየደነሱ ከበው የሚመለከታቸውን ሕዝብ አዝናኑት። ብሬክ ለጉድ ተጨፈረ። በሬጌ ሙዚቃ ተዘለለ። በትግርኛ ተሽከርክረው በሸጎዬ ቀንጠስ አሉና ሲያምሩ ጩኸቱ ትርምሱ ጸጥ አለና አይኖቹ ወደ ጎረምሶቹ ጭፈራ ተወረወረ። እጆቹ ሁሉ ሞራል፣ ኧረ ሞራል የሚል ቅስቀሳ ሲሰማው በፈቃደኝነት አጨበጨቡ።
ተቀላቀልናቸው። መጀመሪያ አካባቢ ጎረምሶቹ የሶስታችንን መቀላቀል አልወደዱትም ነበር። ከመካከላቸው አንደኛው ልጅ ቴፕና ሻንጣ ይሸከሙልናል፣ በእግራቸው እንጂ በእኛ እግር ሄዱ፣ አናዝላቸው፣ ለምን አተዋቸው አለ። ሸክማቸውን እንደምንጋራቸው ሲገልጽላቸው ተቀላቀሉ። እግራችን እየተንቀጠቀጠ እስኪላጥ እና የደንገጎ እንዳገዝ ጨርሰን ቀርሳ ከተማ ገባ። ከተማዋ በምሽት የጎዳና መብራቶች ደምቃለች። የጎዳና መብራቶቿ ብዛትና ጥራት ለከተማዋ ውበት የበኩላቸውን አስተዋጽኦ አበርክተዋል። ለከተማዋ ከተፈጥሮ ጨለማ ያልተላቀቀ አስመስሏታል። የባላ ቅርጽ ያለው አስፋልቱ ቁልቁል እንደ ድሮ ወስዶ ሲያበቃ በዳገቱ አስምጦ ፈስ አስጨራሽ ነው የሚያስነሳበት። ረሃብ እያንገላታን ነው። ጎረምሶቹ የማይቅም አብሯቸው እንደማይሄድ ስለነገሩን ሶስታችንም መቃም ጀምረናል። ለጫት ስስት አያውቁም። ሁሉም ይራብሱናል ወይም ቆርጠው ይሰጡናል። ከቦርሳቸው እያወጡ ከሚገምጡት ዳቦ ግን አያስቀምሱንም። ሲገምጡ አይን ላይን ስንጋጭ እንኳን ያፈጡብናል። የለማኝ ልጅ ምን አባተኛ ያለ ገሳት ብላ እኔ ላይ ከምታፈጥ ይሉናል። በጎረምሳ እርጅና ጉርሻ ተሳሳቅ። በዱባ ዱባ እየተከታተለን የቀርሳን ዳገት እንደጨረስን ቴፕ የመሸከም ተራው የኔ ሆነ። የአባቴን የክት ልብስ ማስቀመጫ ሳጥን የሚያክል ቴፕ ትከሻዬ ላይ ጫኑብኝ። ማይክሮፎኑን በጆሮዬ ትይዩ ስለነበረ ጩኸቱ እንዳያደነቁረኝ ፈራሁና አዞርኩት። ጆሮዬ ትንሽ እረፍት አገኘ። ቴፑ በግራ ትከሻዬ ስለነበር ወደ ቀኝ ጆሮዬ አስጠግቼ ያለሁትን አቅጣጫ ልጆቹ ጮክ ብለው የሚያወሩት ይሰማኝ ጀመረ። እባክህ እግሬ እየዛለ ነው አለ ኮፍያውን ገደድ አድርጎ ሲጋራ የሚያጨሰው ልጅ። እኔም እየደከምኩ መሰለኝ፣ ልቤን እያጥወለወለኝ ነው። ሚካኤልን ነው የምልህ፣ መንገዱ ጋዝ ብሎኛል። ተመሳሳይ ስሜቱን ከጓደኛው ሰማሁ። በዚህ ሁኔታ ግን ይህን ቴፕ ተሸክመው እንኳን ቁልቢ ላንጌ የምንደርስ አይመስለኝም። ለምን እንዴ? ህዝቡ እኮ ደክሞታል። አዳሜ መርቅኖ መሰላል ጸጥ ያለው እና ደክሞት ነው ጎማ ተንፍሶበት። እነዚህ ፈላዎች ግን ጠንካራ ሳይሆኑ አይቀሩም። እውነትህን ነው። አትሾፉም እንደ የሆነ ስልባቡት ነገር ሲያዩት በቆዳ የተሰፋ የሰው ምስል እንጂ ሰው እኮ አይመስልም። ይኸው ግን ምንም የተሸከመ አይመስልም። ይሄ እንኳንስ ቁልቢ ሂርና ድርሰው ቢባል እኮ የሚደክም አይመስልም። እንደ ጋሽ ሽፈራው አህዮች እየፈሳ ቢሆን ማድረሱ አይቀርም አለና ተሳሳሉ። አንተ የቴፑ ድምፅ ነው ደግሞ እንዴ? ሞቅ አላለብህ? እንዴት ሞቅ አይልም ታዲያ? ሁለት ቴፕ አይደል እንዴ ተሸከሙ? አልገባኝም። ምን ያስደነግጣል? አንደኛው የኛ ንብረት የሆነው ፓሶኒክ ነው። ሁለተኛው ደግሞ የራሱ የተሸከመው ሞት የሚያዞር ባናት ሶኒክ አለና በእጁ ጭንቅላቱን ጠቆሙ። ክትክት ብሎ ሳቁ። አረኩ። በተሸከምኩላቸው በጭንቅላቴ እንደሚያሾፉብኝ ይገባል። እልተናነቀኝ። እንቅፋት የመታኝ አስመስዬ ቴፑን ያለ የሌሊን ኃይሌን ተጠቅሜ ወርውሬ በጥንቃቄ በደረቴ ወደቅኩ። የባትሪ ቤት ክዳን ተከፈተና 8 የባትሪ ድንጋዮች ተራ በተራ ተስፈንጥረው ተፈተለቁ። እጅታው ተገነጠለ። ማይክሮፎኖቹ ከተሰጡበት ተሰነጣጥቀው እንደ በግ ገመዳቸውን እየጎተቱ በረሩ። ሁሉም አፈጠጡብኝ። የደነገጥኩ መሰል። አዳሜ አሁን ፓሶኒክህን ከጥቅም ውጭ አድርጌልሃለሁ። በባናት ሶኒክ ተጨፍረ እንደሆነ አያለሁ አልኩ በራበው ሆዴ። ባትሪ ድንጋዩን ለቃቅሜ ሲያስገቡበት ቴፑ መናገር ተሳነው። ማይክሮፎኖቹንም ገጣጥሞ ሞከሩት፣ ድምፅ የለም። አንጀቴ በሐሳብ ቂቤ ጠጣ። አብሬው ጎረምሶቹ ሲመካከሩ የሰማውን መጥቶ ሹክ አለኝ። ከከተማው ስንወጣ በቀርሳና በላንጌ መሃል በሚገኝ ጫካ ውስጥ አስገብተው ለጠልጥኝ እንዳሰቡ ነገር። የቴፑ ባለቤት ከመካከላቸው እንደሌለና ተውሰው ያመጡትን ቴፕ ማበላሸቴ እንዳስቆጫቸው የሰማውን አሰማኝ። መንገድ ላይ ሻይ፣ ቡና፣ ጠላ፣ አረቄ፣ ቢራ፣ ለስላሳ እና ምግብ የሚሸጡባቸው ድንኳኖች ማየት የተለመደ ነው። ድንኳኖቹ ለመንገደኛው እረፍት መውሰጃ ተስፋዎች ናቸው። የተደረደሩ ጥቂት ወንበሮች ቢኖሩም አብዛኛው እግረኛ የሐረርና ድሬዳዋ ጅጅጋ ሰው ነውና
ቂጡ ክንዱ ለፍራሽ ይቀርባል። የምስራቅ ሰው ከወንበር ይልቅ ጫማውን ለቅ አድርጎ ዘና ብሎ የሚያርፍበት ምንጣፍ ይመቸዋል። ከድንኳኖቹ በአንዱ ውስጥ የጉዞ ቡድናችን ተክተልትሎ ገባ። ሁሉም ኪሱን እየፈተሸ ባለው ልክ ለራሱ አዘዘ። ሁሉም ራሱን ብቻ ጋበዘ። ይጋብዙናል ብለን ያልናቸው ጎረምሶች የሚበሉትን የሚጠጡትን ለየራሳቸው ብቻ ሆነ። ለካ እኛን የማይከፈላቸው አሽከሮቻቸው ነን። ከስራቸው ለመጥፋት ተመካከርን። ባለ ድንኳኗን ተጠግተን የፈለገችውን ስራ አሰርታ ውፋ ወይም ብሌ እንድትሰጠን ለመናት። አባረረችን። አውሬው ላይ እንደውም ውሃ ደፋችበት። ሰበብ አገኘንና አሮጠን። ከአንድ ዛፍ ስር ባለ ባትሪ ሬዲዮ ይዘው 2 ጎረምሶች ተቀምጠዋል። የቁልቢ መንገደኞች ናቸው። ባጠገባቸው ስናልፍ ጠሩን። ይዘው ሊያስቀምጡን መስሎን ስናመነታ ልጆች ወደ ቁልቢ ነው የምትሄዱት አይደል? ኑ ትንሽ አረፍ አብረን እየተጫወትን እንሄዳለን አለን አንደኛው ሰውዬ። ተጠጋናቸው። አጠገባቸው ተቀምጠን ቦምቦሊኖ እና በጣሳ የታሸገ ለስላሳ ሰጡን። እስከዚያ ቀን ድረስ ኮካኮላ በጠርሙስ እንጂ በጣሳ ታሽጎ አይቻለው። አውሬም አይቶ እንደማያውቅ እርግጠኛ ነኝ። ወንዴ ግን አዳሪ ቤት የጌታ ልደትን ሲያከብሩ ጠጥቶ ሊሆን ይችላል። ላለማቁለጭለጭ ብሎ ይሆናል ያልነገረን። ቦምቦሊኖውን እየገመጥን ኮካችንን ጠጣን። ባዶውን ጣሳ ማሲኖዳይ ውስጥ ጨመርኳት። እነ ጠንቢ ላይ ማናፊያ አይቶኛለች። ይህን ምድረ የደሃ ልጅ ጣሳውን በእማኝነት እያቀረብኩ እያሽኮለኮልኩ ቁልቢ እንዴት ስዝናና እንደነበር እየተናገርኩ አስጎመዥዋለሁ። በፈልግ ደግሞ ጣሳዋን እያስጎበኘው ከሰፈሪ ልጆች የቆሉና የሳንቲም ገቢዬን አሰፋለሁ። ሰዎቹ ከያዙ ሻንጣ ውስጥ ለኔ ጋቢ፣ ለአውሬ ፎጣ፣ ለወንዴ ደግሞ ሽርጥ ሰጡ። ሁለቱም ፍጹም ዝሙት የሆኑ ሰዎች ናቸው። ለእኛ ለትናንሾቹ የማይገባንን ትልቅ ክብርና ትህትና አሸከሙ። ሁለቱም አዲስ አበባ ኢትዮጵያ አየር መንገድ ውስጥ ሰራተኛ እንደሆኑና በአውሮፕላን ድሬዳዋ ድረስ መጥተው የእግር ጉዟቸውን ከድሬዳዋ እንደጀመሩ አጫወቱ። አቶ ፍስሐ ወልደ አማኑኤል እና ስማቸውን የዘነጋሁት ሰዎች ናቸው። የዚያኔ ግራ ተጋባው። ስለ ትራፊክ የማውቀውን ሁሉ በሀሳብ ይቋጠርኩ። እኛ ሰፈር እንዳሉት እንደነ ጋሽ መሐመድ፣ ጋሽ ጠንከር፣ ጋሽ ታደሰ የፈለጉትን መኪና በፊሽካ እያስቆሙ የሚፈትሹ፣ እንደ ልባቸው የፈለጉትን መኪና አስቆመው የፈለጉበት ድረስ ሳይከፍሉ ወይም አንደኛው ከሹፌሩ ጋር ተደብቀው ሳይነጣጠሉ የሚሄዱ ባለመብት አድርጌ ሳልኳቸው። ይህን የማውቀው የትራፊክ ሙያ በሀሳቢ አየር ላይ ይዤ ወጣውና ሰማይ ላይ አስቀመጥኩት። እነ ጋሽ ፍስሐ አየር ላይ ቆመው አውሮፕላኖቹ እያስቆሙ የሚፈትሹ፣ አብራሪውን በመስኮት በኩል ወታደራዊ ሰላምታ ገጭ አድርጎ ሰጥተው አነጋግረው መንጃ ፍቃድ ተቀብለው የቅጣት ካርድ ሲቆርጡለት፣ ፓይለቱም ሲናደድ በሩን ከፍቶ ወርዶ ሲለምናቸው፣ የሰሌዳውን ቁጥር ፈተው ቅጣቱን ካልከፈል ካልመልስልህም ሲሉት፣ በሰማዩ ላይ በእግራቸው እየተዟዟሩ የመጣውን አውሮፕላን ሁሉ እያስቆሙ የፈለጉበት ሀገር በነጻ ሲፈልጉ እነ እግዚአብሔር ሰፈር አድርሱኝ እያሉ አብራሪውን ተሽቆጥቁጦ በር ከፍቶ አስገብቶ ሲያደርሳቸው፣ አንተኛው ጋቢ የለበስከው ልጅ ማን ነበር ያልከኝ ስምህን አሉኝ። ስማቸውን የዘረጋሁት ሰውዬ። ጭንቅሎ። ምንድነው የምታስበው ታዲያ? ቤተሰቦቹን አፈቁት እንዴ? አይ ኧረ ገርሞኝ ነው። ምኑ ገረመ? የአውሮፕላን ትራፊኮች ነን አላላችሁም እንዴ? እና ብንልህስ? አየር ላይ ቆማችሁ ንግግሬን ሳጨርስ ሳቃቸው ቀደመ። እውነትም ጭንቅሉ እንዴት ያለ ተመራማሪ ጭንቅላት ነው ያለ በል። ጋሽ ፍስሐ አደነቁ። በህይወቴ ውስጥ ከተደሰትኩባቸው በጣት የሚቆጠሩ ቀናት አንዱ ያ ቀን ነው። ባገኘኋቸው ሰዎች ዘንድ ሁሉ የሚያሰድበኝ ጭንቅላት ዛሬ ግን ክብር አጎናጽፎኝ። እድሜ ለገብርኤል ስለ ጭንቅላቴ ቅርጽ መልካም ዜና እፎይታ ሰማሁ። ምናልባት የሰፈሬ ፎታቶች አብረውኝ ሆነው ከአድናቆቱ በሰሙልኝ፣ ያውም በአዲስ አበባ ሰው መደነቄ። ጎረምሶቹ በአዲስ ጉልበት ያንን ስራ ያቆመ ቴፕ ተከፋፍለው ተሸክመው በአጠገባችን ቁልቢ ሲያገኙን እንደሚዘለዝሉን እየዛቱ አለፉ። ፍጥነታቸውም ቀድመናቸው በመሄዳችን የሆነ ቦታ ላይ
ተዝለፍልፈን ወድቀን እንደሚያገኙ በመተማመን ነበር። ከ30 ደቂቃ ቆይታ በኋላ ጉዞ ጀመረ። ተራ በተራ የነጋሽ ፍስሐን ሻንጣ እየተሸከመ የላንጌን ከተማ አለፍን። የሆነች ከ25 የማይበልጡ የሳር ቤቶች ያሉባት ቦታ ስንደርስ መንገደኞቹ በምርቃት አጀቡ። ነገ ያንገላ ጅብራል ኢሳን ወጂብ ሀተው ሰላም ግቡ፣ ገብርኤል ከእናንተ ጋር ይሆን አሉ። ለነጋሽ ፍስሐ እየተረጎምንላቸው አሜን አሜን አሉ። አንዲት ጂያና ጎጎራ የለበሰች ትልቅ ሴትዮ ወተት በቅልና ጡፍጡፋ ወይም የስንዴ እንጀራ ይዛ ወደኛ መጣች። በባለ ጆሮ የፕላስቲክ ኩባያ እየቀዳች አጠጣች። በቢራ ጭስ የታጠነው ቆራሱማ የተደረገው ወይም የወተት እቃው ወተቱን ይበልጥ እንዲጣፍጥ አደረገው። ሆዴ ጢጥ ብሎ ሞላ። ሆዳሜ መሐለቃን ኩና ጅብራል ኢቲከን እንኩስቲ ይህንን ገንዘብ ለገብርኤል ስጡልኝ አለችና ድፍን 5 ብር እና 2 ሻማ ለጋሽ ፍስሐ ሰጠቻቸው። የሐረር ኦሮሞ በአብዛኛው ሙስሊም እንደሆነ አውቃለሁ። ሙስሊሟ ሴትዮ እንዴት ለገብርኤል ስለታስገባለች አልኩ ለራሴ። ከተማዋን ወጣ እንዳለን በስተግራ በኩል ለአንድ ከፍተኛ ቦታ ላይ የመስቀል ቅርጽ ያለው ነጭ ፍሎረሰንት አምፖል ይበራል። የአካባቢውን ጨለማ የጠረመሰው ደማቅ ብርሃን። በቤተ ክርስቲያኑ ድባብ ዙሪያ የተለያዩ ቀለማት ያላቸው አምፖሎች ተራ በተራ ብልጭ ድርግም ይላሉ። የመድረሳችን ተስፋ ሙሉ ሆነ። ተስፋችን ግን ተስፋ ብቻ፣ የሚታይ ማንም የማይደርስበት ራቅ ተደርጎ የተንጠለጠለ። በተለይ አርብሮ የምትባለው አዳገት ፈስት አስመጣለች። ሌሊቱን ሙሉ ተጉዘን አድረን ወፍ ሲንጫጫ ቤተክርስቲያን ደጃፍ ደረስን። ተመስገን አለን። ያንን አስለቃሽ መንገድ አገባደድን። የለኮሱት ጧፍ እየተንቦለቦለ ለአካባቢው ድምቀትና ሙቀት የሚያመነጭ ነጭ በነጭ ለብሰው ተግተው በሚጸልዩ ሰዎች መሃል ተገኘ። እንዴት ያምራሉ! ሙቀቱስ ደስ ሲል! በምግብ ሳንጎዳ ቁልቢ ካደረሱን ደግ ሰዎች ጋር ሲነጋ ተለያየን። ቁርሳችንን አብልተው ለሶስታችንም 5 ብር ሰጥተው ስመው ሸኙኝ። እኔ ግን የፖስታ አድራሻቸውን በጽሁፍ ተቀበልኳቸው። ምኑንም በማናውቀው መንገድ እየተሽለኮለከን ዞርን። የቁልቢ ብርድ ያለ ሙዚቃ ያስጨፍራል፣ ቶሎ ቶሎ ያስርባል። መንገዱ ለቸኮል አይሆንም፣ እንኳን ለቸኮሎ ቆሞ ለሚያወራም አይሆንም። ህዝቡ እንደ ጎርፍ ተያይዞ ነው የሚሄደው። መንገድ ቆሞ ለማውራት ስለማይመች ወደ ታች እየሄደ ወደ ላይ የሚሄደውን ሰው ማውራት ቢፈልጉ በሚያወርሱ አቅጣጫ ተጉዞ ወሬው ሲያልቅ መመለስ ይግድ ይላል። አውሬ ብራችንን ተቀብሎ ከስራችን ጠፍቷል። ወንዲፍራው ለስላሳ ተሸክመን ያገኘነውን 2 ብር ከሰሞኑ ይዞብኝ ተሰውሯል። ያለኝ ሀብት ባዶ ማሲኖዳ ብቻ ነበር። ምናልባት ስጋ ካገኘው ብዬ የያዝኳት የተስፋ ሻንጣ። ወደ ቤት ስመለስ በመጥፋቴ እንዳልገረፍ የሚከለክለኝ ቤተሰቦቼ መሸወጃ ስጋ መያዣ ስልቻ ጀርባዬ እንዳቀፈ ተቀምጧል። ከወደ ኋላዬ ጭንቅሎ የሚል የጥሪ ድምፅ ሰማሁ። ስዞር ባየሁት ደነገጥኩ። እምብርት ደሳለኝ አስጨናቂ ነበር የጠራኝ። እኛ ከሐረር ከመነሳታችን በፊት ሰፈር ከእህቱ ጋር ምሳል ሰጥን ብላ ተጣልተው ሲያለቅስ እንደነበር ትዝ ይለኛል። በሰፈራችን የታወቀ ሌባ ነው። የተሰርጣ እርጥብ ልብስ ፀሐይን ወክሎ ያደርቃል። ሊጥ የያዘ ቡሃቃ ሰርቆ ሊጡን ለእንጀራ ሻጭ ቡሃቃውን ለቁራሌው ያስረክባል። ሰው ኪስ ገብቶ ያላስቀመጠውን ብር ከወረቀት ለይቶ ያወጣል። ባለቤቱ የማይዝናናበትን ጊዜ እንደ ልቡ ይፈነጭበታል። ሌብነቱን መንደርተኛ ሁሉ እንደሚያውቅ ያደረጉት የገዛ እናቱ ናቸው። ብዙ ሰዎች በሳቸው ስም አጭበርብሯል። እናቴም አንዴ ጉር ሰርቷታል። እማዬ ለጠላ መጥመቂያ የሚሆን በርሜል ላኪልኝ ብላሻለች ብሎ በርሜሉን በግራዋ ሳጥቧት በወይራ ሳጥኗት ለቆራሌው ሸጠባት። ታላቅ ወንድሜ በድርጊቱ ተናዶ የፊት ጥርሱን በቦክስ ሸርፎለታል። ለዚያም ነው አንደኛው የበቆሎ ጥርሱ ግማሽ የሆነችው። ሸራፋዋም ጥርሱ በወንድሜ ስም ትጠራለች። እምብርት ከፍቶኝ ሲያገኘኝ አሳዘንኩት እና አውሬ ያደረገኝን ነገሩት። ተናደደ። ወደ ምግብ መሸጫ ድንኳን ይዞኝ ገብቶ 2 አሳ ጥብስ አዘዘ። እንደዚህ አይነት አሳ ጥብስ በህይወቴ ድጋሜ በልቼ አላውቅም። አጥንቱን ሳይቀር ቁርጥምጥም አድርጌ በላሁት። ከዛ ቀስ ብሎ የድንኳኑ መጋረጃ ገለጠልኝና ሾልኬ እንድሮጥ አዘዘኝ።
አደረኩት። ተከተለኝ። እራቴን እንዲያበላኝ በኪሱ ብዙ ብር ይዞ እያየሁት ለምን ሊከፍል እንዳልፈለገ ግን ግራ ገብቶኛል። ከስሩ እንዳልጠፋ አስጠንቅቆኝ አብረን እየዞርን ሳለ ሌሎች የሰፈሮቻችን ልጆች አየናቸው። ሰክረዋል፣ ይለፋደዳሉ። በየድንኳኑ በር ላይ በትላልቅ ብረት ምጣድ ስጋ የሚጠብሱትን ሴቶች ይተናኮላሉ። እንግደኛ ሴቶችን ያስበረግጋሉ። ከኋላቸው እየተከተልን ስንስቅ አንድ ጥይቱ አንግቶ በእጁ ዱላ የያዘ ፖሊስ ቂጣቸውን ሾጥ አደረጋቸው። ፈረጠጡ። ስካራቸውም ጠፋ። በአንድ ምት የበነነች ስካር። ለካነስ ይፎግሩን ነበር። ከሌሊቱ 9 ሰዓት አካባቢ ብርዷን ዘፈዘፈን። የተኛንበት ሳር ዝናብ ሳይዘንብ በውጩ ብቻ ረስርሷል። የሚቋረጡት ጩቤ የሆነ ብርድ አንጀታችን ገባ። ከእምብርት ጋር ተቃቀፍን። ብርዱን አልቻልነውም። ቀሰቀሰኝና ወደ አንድ ድንኳን ሄድን። ቀን በየድንኳኖቹ በራፍ የነበረው ትርምስ ፈንጠር ብለው ተኮራምተው በሚቀመጡ ሰዎች ተተክቷል። አግዳሚ ወንበር ላይ ተቀመጠን። እየተንቀጠቀጥን ነው፣ እየተንዘፈዘፈን። ለእኔ አንድ አሳ፣ ለሱ ደግሞ አሪፍ ሻይ ኮረንቲ ቀምሶ ስለሚያውቅ በስኳር አቅምሱልኝ ብሎ አዘዘ። ሂሳብ ቅድሚያ ነው። ዋና አንቺን ብር ይዞ ይጠፋል። ይሄ አምጪ ይሰጥሻል። እንዲህ ብሎ ነገር የለም። እራት እየበሉ የጠፉብን በርካታ ሰዎች ሂሳብ ቅድሚያ ስለ ተቀበለናቸው መስሎኝ ከሰርን። ብርድ እየጠጣን ፈክተን ባዶ እጃችንን ቀረን። አሳችንን ለሌቦች መግበን አጨብጭበን ቁጭ አለን አለች ሻጯ። ደነገጥኩኝ። አስተናጋጇን አወቅኳት። አሳውን ያመጣችልኝ ልጅ ነበረች። ከነቃችበት ለፖሊስ እንደምታዘን ተጠራጥሬ በጆሮ ሹክ አልኩት። ሁኔታ ያልጣመውን ብርድ በላይ በሳይንስ ውስጥ መበርገግና መርበድበት የመጀመሪያው ራስን የማጋለጥ ሂደት እንደሆነ አስጠነቀቀኝ። የተረጋጋው ለመምሰል ሞከርኩ። አዛ ብሎ ያዘዘውን አረቄውን ነበርና ደጋግሞ ጨለጠው። እኔም ሻይ ኮረንቲን እየጣፈጠችኝ ያስገባኋት። ጣፍጣለችና በቃኝ ብዬ መቃወም አልቻልኩም። ጠጣ እባክህ፣ ወንድ ልጅና ሲሚንቶ ካልጠጣ አይጠነክርም እያለ እያደፋፈረኝ ጠጣሁ። አይኖቼ የሌሉ ቀለማትን ማየት ጀመሩ። የወደቅኩበትን ሳላቅ ነጋ። ከእንቅልፌ ስነቃ ፀሐይ ፍንትው ብላ ወጥታ የሚያንዘፈዝፈው ብርድ ገና ከፀሐዩ ይፎካከር ይመስል ቅዝቃዜው ያይሏል። በርካቶች ሻንጣዎቻቸውን እያያዙ ወደ መኪና ተራ ይተማሉ። ከቤተ ክርስቲያኑ 1 ኪሎ ሜትር ባላነሰ ርቀት የሚገኘው ጊዜያዊ መኪና ተራ በመኪናዎች ጥቅጥቅ ብሎ ሞልቷል። አቆልቁለን ስንመለከት ጥቅጥቅ ተደርጎ የተሰራ የመኖሪያ መንደር እንጂ የመኪና መንገድ አይመስልም። ዕለቱ ታኅሳስ 19 ስለነበር ታቦቱ ወጥቷል። ካህናቱ በፓትርያርኩ እየተመሩ ጸሎታቸውን ያካሂዳሉ። ታቦት ነግሶ ወደ ማደሪያው ከገባ በኋላ መኪና ስለማይገኝ አብዛኛው ምዕመን ገና ታቦቱ ሳይወጣ በሌሊት መንገድ ይጀምራል። እምብርት ግን የመኪና ችግር እንደማይገጥመን ቃል ገብቶልኛል። የራሱ መኪና ያለው ይመስላል። የመኪና ችግር የለም የመኪና ችግር የለም ብዬ አመንኩት። አንድ ጥግ ላይ ውሻና ጅብ ንቀው የተዉትን ጨጓራ በማሲኖዴ ሸከፍኳት። ለውሻችን የሆነ ነገር የሚሸት ጣፌ ይዤለታለሁ። መግማት ጀምሯል። ውሻችን እንደሚገማ ቢያቀም ከመብላት እንደማያተገብር ጭራውን ቆልቶ እግሬ ልሶ ነው የሚቀበለኝ። የቀረብኝ ሰዎች ሁሉ ግን ይሸቱኛል። ምራቃቸውን ጢቅ አድርገው ተፍተው አፍንጫቸውን እየያዙ ግማታምነቴን ይነግሩኛል። ካለፊኝ በኋላ ዞር ብለው በግልምጫ ያነዱኛል። እምብርት ስለያዝኩት የስጋ አይነት ጠየቀኝ። ነገርኩት። አፍ ውስጥ ያለችውን ሸራፋውን የወንድሜን ጥርስ እያሳየኝ ሳቅ። ምን ሊያደርግልህ ነው ጨጓራ የተሸከምከው ጭንቅሉ? ሸራ ጫማህን ልታጥብበት ነው እንዴ? ቀቅለን ነፋዋለና። አታፍረም ጭቅሉ? ቁልቢ ድረስ መጥተህ ጨጓራ እየተመለሳለን እና ሌላ ስጋ አጣሁ። በሌላ ስጋ እንፈልጋለን። አሁን ሰው ሳይስቅብህ ይሄን ከጅብ የነጠቅከውን የበሰበሰ ጨጓራ ያገኘህበት ጥግ ጣለው። ተወለዋጭ ሳላገኝማ አልጥልም። ግድ የለህም እናገኛለን። ከየት? እዚያ ጋር የቆሙ ለማኝ ይታይሃል? የቱ? እዚያ ጋር እድፋም ጋር የለበሰው ነው። አዎ ይታየኛል። እግሩ ስር የከመረው ማዳበሪያን ቁጠርልኝ። 1 2 3 እና ግማሽ
ያ ሁሉ እንግዲህ ሰልፋችን እንዳይመስል ስጋ ነው እሺ ማርያምን እንድልልኝ እጅን ዘረጋውልኝ። እዚህ ቦታ ላይ በገብርኤል እንጂ በማርያም አይማል። እናቱ ልክ የኛን ድርሻ ሁሉ ሰብስቦ ነው ስጋ ያሳጣል። የምር ተናድጄበታለሁ። ወደህ ነው አሁን ምን በላውን አይስጠና። ለማኝ ከለመነው እስክንጠግብ ሊያበላ ይችላል እንጂ ሆዱ የሚተርፍ ቁራሽ አይሰጥም። ስለዚህ እንደክለው። ደነገጥኩ። እምብርት ዘዴ ፈጠረ። የለማኙን ስሜት አጥንቶ መኪና እንደሚፈልግና እንደማይፈልግ ጠየቀው። ፊት ለፊታችን ሰዎች እየተጋፉ ከሚጫኑበት መኪና አጠገብ ያለውን የጭነት አይሱዙ ጠቆመውና እኔን ስጋውን እንድንጠብቅ አደራ ሰጥቶኝ ተያይዘን ሄድን። ከእምብርት ቀድሞ የተላለፈልኝ ዘዴ መሰረት ስጋ እየጠበሱ ለሚሸጡ ሰዎች ሁሉንም ስጋ በ60 ብር ሸጥኩኝ። ብሩን ተቀብዬ እጠፋልኩ። የገዙኝ ሰዎች ስጋውን በእጅ በሚገፉ ጋሪ ጭነው ወሰዱት። የባዶ ማሲኖዳ 60 ብር ጌታ ሆንኩ። እምብርትን ለማግኘት ሸውዶት መጣና በቅርብ ርቀት ቆመን የሚሆነው ማየት ጀመርን። ዘለለ፣ ጋቢውን ወረወረ። ሰው በተሰበሰበበት ጮኸ። ስለሸወረው ደስታችን እጥፍ ሆኖ እየሳቅን አካባቢውን ጥለን ሄደን የሆነ ድንኳን ውስጥ ገብተን አሪፍ ጥብስ አዘዝን። ተመጋቢው ቀስ በቀስ ድንኳኑን ሞላው። መቀመጫችን ጥግ ወዳሉት ወንበሮች ቀየረን። አስተናጋጆቹ ሲዋከቡ ሾልከን ወጣን። እምብርት ተያዘ። ተመቶ በወደቀበት ቅጽል ስሙ ያስወጣለትን የሆዱን ቴኒስ መጫወቻ ኳስ የሚያክል እምብርቱን ሲረግጡት ተንፈራፈረ። በተኛበት በቦክስ በርግጫ ሲፈሰፍሱት እግሬ አውጭኝ አልኩኝ። ሩጬን ቀዝቀዝ ካደረግኩ በርከት ያሉ እጆች ተረባርበው ማጅራቴን ጨመደዱኝ። ተያዝኩ። በእናታችሁ አይደለም እምብርት ራሱ ነው በልተን እንትፋ ያለኝ። በድንኳን ውስጥ እንድሾልክ ያዘዘኝ እሱ ነው። የለማኙንም ስጋ ሰርቀን እንሸጥበት ያለኝ ራሱ ነው። እናታችሁ እንዳትመቱኝ፣ ስጋውን የሸጥኩበት ገንዘብ ኪሴ ውስጥ ነው ያለው። ይኸው ብሩን ውሰዱና ተውኝ በእናታችሁ ብዬ ብሬን አውጥቼ ሰጠዋቸው። ተቀበሉ። አሳዛኝ ቀና በል ሲለኝ የማውቀው ድምፅ ተናደድኩ። ጠይሜና ጠንቤ ሆዳቸውን ይዘው ሳቁ። ድንጋጤ ከውስጤ ሊወጣልኝ አልቻለም። መቼ መጡ? ወደ ቁልቢ መምጣታቸውን ሳውላ ቁልቢ ያገኘኋቸው። ደስታና ድንጋጤ ተቀላቀለብኝ። የምን ጊዜም ምርጡ ጓደኞቼን በማግኘቴ ብደሰትም ስላስበረገጉኝና ምስጢሬን ስላናዘዙኝ ግን ከፍቶኛል። ጭንቅሎ አለኝ ጠይሜ። ወይ አንተ ግን ቁልቢ ድረስ መተት ትሰርቃለህ? ቆይ ገብርኤል ቢያስይዝስ? ገብርኤል ትላለህ እንዴ? ከሱ ቀድሞ እምብርት ሊያስይዘኛል ነበር። ጠንቤ ሆዷን ይዛ ሳቀች። አሁን እምብርት የት ነው? ተይዟል። እየከሸከሹት መሰለኝ። አላልኩህም? ምኑን ያልከኝ? ገብርኤል ነው ያስያዘው። ገብርኤልን በለስቲ ደንግጫለሁ። በርሜልን አታሹፋቡ። አይ ግን የምሬ ነው። ይቅር በለኝ ገብርኤልዬ አለ ጠይሜ ወደ ቤተ ክርስቲያኑ ዞሮ እጆቹን ለልመና ዘርግቶ። እኔ ግን እንደሚያስይዘኝ እንዴት ልሸውደው? ማንን? ገብርኤልን ነው አልኩት ድምፄን ቀንሼ። ድምፄን የቀነስኩበት ምክንያት የተናገርኩትን ገብርኤል እንዳይሰማብኝ ፈርቼ ነው። ለምን 60 ብርና የስለት ብር እናስገባለትም? ማርያም ምን እዚህ ድረስ መተ ማርያም ስትል አታፍርም ጭንቅሉ? እና ምን ልበል ታዲያ? የገብርኤል ነው መማል ያለብህ። እሺ ብሩን የስለት ብር ብለን ብናስገባው አያስፎግርብንም? ሊይዙ ቢመጡ እንኳን አያስይዝህም። አይናቸውን ይጋርድልሃል። ፊት ለፊት እንደ ሐውልት አድርጎ ይገትርልሃል። እጆችህን አይኖቻቸው ደጃፍ አድርሰህ ብታወዛውዛቸው እንኳን ከመድረቃቸው የተነሳ አይናቸው አያርገበግቡብህም። የገብርኤልን ተአምር ሳላየው ተደነኩበት። ገብርኤል የኔ አጋዥ እንደሚሆን ተማመንኩበት። ተያይዘን ቤተክርስቲያን ቅጥር ግቢ ገባን። የስለት ገንዘብ ወደሚሰጥበት ቦታ ተጠጋንና ቆምን። አይኖቻችንን እንድንጨፍንና በየልቦናችን እንድንጸልይ አስጠነቀቀን። እኔ ገንዘቡን ወደ ጉድጓድ ስከት ካያችሁ እውር ትሆናላችሁ። ገብርኤል ገንዘቡን የማይበት ሰው አይወድም፣ ምህረት አያደርግላችሁም ብሎ አስፈራራ። ፊቴን በመዳፌ ሸፍኜ በጣቶቼ መሃል አጮልቄ እያየሁ ታዘብኩት። እንሂድ አለ ጠይሜ። እሺ ብሩን አስገባለታ። ጠንቤ ያፈጠጠችበት። አስገብቼለታለሁ። እውነት? ሌባ ጣቱን በምራቅ አስሮ መዳፌ ላይ የመስቀል ቅርጽ ሰርቶ ሊምልልኝ ፈለገ። እውነትህን ከሆነማ በእናትህ ማለልኝ። እስቲ እናቴ ትሙት በል አልኩት፣ ለእናቱ ያለውን ፍቅር ስለማቅ። እናቴ ትሮጥ አባቴ ከተላት ተናደድኩ።
ያሾፍብኛል እንዴ? ገና እምብርት ሰፈር ሲያገኘኝ ብሩን ይጠይቀኛል። ውሸታም ነህ። ለምን እውነቱን ከሆነ አትምልልኝም? ከኔ ባስክ ሌባ። ገብርኤልን ቆጬ ስትመታታለን። ኧረ እኔማ በእናትህ ያልምልም። ለምን? እራሱ ገንዘብ እስኪቆጥርና እስኪያረጋግጥ እናቴ ልትሞትብኝስ? ሂድ ውሸታም። ጠንቤ ብግን ብላለች። እኔ እንደውም ከነገርኳችሁ ትቀይሙኛላችሁ ብዬ ነው እንጂ ገብርኤል ራሱ ጠይሜ የሌባ ገንዘብ እንዳትቀበለኝ ብሩን አንተ ብቻ ተዝናናበት ብሎኛል በጆሮዬ አለ። እንደሸወደን እያወቀን ተያይዘን ወጣን። ወደ ቤታችን ለመመለስ መኪና ፍለጋ ጀመርን። ድንገት መዓት ለማኞች በሰልፍ ተቀምጠው የሆኑ ቦርጫም የተጠቀለለ ደስታ ከረሜላ ያስመሰሉ ሰውዬ አዳዲስ አንዳንድ ብሮችን ያድላሉ። ለማኞቹ አጠገባቸው እንዳንቀመጥ ከለከሉን። በጠይሜ መሪነት ለሰውዬው እጃችንን ዘረጋንላቸው። ከንፈራቸውን በአዘኔታ እየመጠጡ ለሶስታችንም ሰጡ። አሁንም ወደፊት ጠጋ ብለን ልብሳችንን ግንባራችን ላይ አስረን ቆምን። ሁለተኛውን ብር ተቀበልናቸው። የአንድ ባለ ክራንች ለማኝ ጣት ጭኔ ስር የማይበርድ እሳት ቀበረ። በተቀመጥኩበት በእርግጫ ጀርባውን ደልቄ ወደፊት ሄድኩኝ። ጠይሜ ጨመረለት። እንዴት አባቱ ይዘናል። የሰውየው ብር አለቀ። እኛ ሁለት ብር አገኘን። ዋናዎቹ ለማኞች ግን ባዶ እጃቸውን ቀሩ። የተረፋቸው ነገር ቢኖር ወረፋ ይዞ በትዕግስት መጠባበቅ ብቻ ነበር። ሰልፉ ቀስ በቀስ ሲበታተን ገንዘብ ያልደረሳቸው ለማኞች ሰልፋቸውን ሳይለቁ ተቀመጡ። እኛም ከመጀመሪያው ሄደን ልንቀመጥ ስንል አራወጡ። ሌላ ገንዘብ ሰጪ ሊመጣ እንደሚችል ገምተን ከመጨረሻው ተቀመጥን። በኪሳችን የያዝናቸውን ብሮች መሬት ዘርግፈን ስንቆጥር ጀርባችን የደለቁት ባለንክራች ለማኝ አጠገባችን ቆመ። ወደ ላይ ቀና ብለን ስናይ ውሃ ሆነ። በክራንቹ መሬት ተደግፎ ተንጠልጥለን አሸማቆ በሚያንጠለጥል ጉዳተኛ የቀኝ እግሩ ደረቴን ደቆሰኝ። ደረቴ እየተበሳች መሰለኝ። ጮህኩኝ። እነ ጠይሜ ገንዘቡን ጥለው ፈረጠጡና ድንጋይ አንስተው ማስፈራራቱን ተያያዙት። ባለ ክራንቹ ገንዘባችንን ሰበሰበና ኪሱ ከተተ። እኔ መሬት ላይ እንደተንደባለኩ ስጮህ ከየት እንደመጣ ያላወቅኩት ፖሊስ በቁመት ለመጠው። እኔ ጠይሜ የፖሊሱን መምጣት ሲያዩ ተጠጉና ለምንን ያጠራቅመን ነው ብራችንን ቀምቶ እንደወሰደብን ነገሩት። ፖሊሱም ተናደደ። መልስላቸው። አልወሰድኩባቸውም እየዋሹ ነው አለ። ወስዶብናል። ሶስታችንም ጮህን። እንባዬም በአራት አቅጣጫ ይወርዳል። እነ ጠይሜም አለቀሱ። ሌሎቹም ለማኞች መሰከሩልን። የወሰደብንን ብር በሙሉ ከኪሱ አውጥቶ ለፖሊሱ ሰጠው። ፖሊሱ ብራችንን ከፊልድ ጃኬቱ ኪስ ውስጥ ጨመረው። ባለ ክራንቹን ወደ ፖሊስ ጣቢያ ሂድ ብሎ ሲያስገድደው ትግል ገጠሙ። ፖሊሱን በቃሪያ ጥፊ ዘረገፉ። ክራንቹን ጥሎ በሁለት እግሩ በትክክል እየረገጠ ሮጠ። ያዙት! ፖሊሱን ገድሎ ነው የሚሮጠው! አረ ያዙት! ለማኞቹ ሰልፋቸውን በትነው ጮሁ። አጀሬው በመከላከያ አባላት ከበባ ተያዘ። ፖሊሱ ውሃ ተደፍቶበት ራሱን ከረሳበት ሰመመን ነቃ። ባለ ክራንች የነበረው ለማኝ ተባነነበት። በትልቅ ፋሻ ጉልበቱ ላይ የተጠቀለለው የበሬ ጉበት ነበር። ትኩስ ጉዳት እንዲመስልለት ትኩስ ጉልበት ለጥፎ ህዝቡን ሲሸውድ የቁልቢን ተሳላሚ ከንፈር ሲያስመጥጥ ከርሟል። በካቴና ጠፍንገው እየቀጠቀጡ ሌሎች ፖሊሶች ጽሕፈት ቤታቸው ወደሚገኝበት ይዘውት ሄዱ። የተዘረረችው ፖሊስም የእኛን በር በኪሷ እንደከተተች በጓደኛ ተደግፋ ሄደች። በአቅሟን ከጓደኛዋ ኑሮን በእኛ በር ልትደግፍ መንገድ ጀመረች።